ጌታ እጆቹን ዘርግቶ ይሄ በመስቀል ላይ ተቸንክሮ እንዲህ ተሰቅሎልናል ነበር። ከዚህ ጋር ስቅሏል የጌታችን የስቅለቱ ስዕል እና እንዲህ ተሰቅሎ ነው ያለው አይደል? አሁንም እንዲህ ብሎ የሚጠብቀን ኑሌ ልጆቼ ብሎ ማለት ነው። ኦኬ ከኛ የሚጠበቀው ተንደርድረን ሄደን በእቅፍ ውስጥ ሄደን ጥምጥም ማለት በጌታችን እቅፍ መኖር። እንደዛ ለማድረግ ከኛ የሚፈልገው ጌታ ንስሐ መግባት ብቻ፣ ከኛ አንድ ስቴፕ በቃ ይቅርታ ብቻ ነው የሚፈልገው። ራሱን መጥቶ የሚያቅፈን ራሱ። ስለዛ በድካም ውስጥ ያለን የምንረሳ የምንዘነጋ አይደለንም። በጣም በጌታ ተስፋ ልናደርግ ይገባል። ተስፋችን ጌታችን ነው። ተስፋችን ኢየሱስ ነው እና ይህንን መድኃኒታችንን ተስፋ እያደረግን በንስሐ ወደ ጸጋው ዙፋን ልንቀርብ ይገባናል። ምሕረት ከእርሱ ዘንድ ይቀዳልና አባ ጊዮርጊስ ዘጋስጫ ይላል ኃጢአቴ ከምድር አሸዋ በዛ። ኦኬ ኃጢአቴ የኔ ኃጢአት ከምድር አሸዋ ከሰማይ ከዋክብት ማው ይበዛል። ኃጢአተኛ ነኝ። ጌታዊ ምሕረት ግን ከሱም ይበዛል እኮ። ጌታዊ ምሕረት ግን ከዛም ይበዛል ይበልጣል እኮ። ስለዚህ የኔ ተወዳጆች የእናንተ ኃጢአት ድክመት ምናምን አይደለም። በግለሰብ ደረጃ ከእናንተና በዓለማችን ከአዳም ጀምሮ እስከሚመጣው ዘመን ድረስ እስከ መጨረሻው ዓለም ድረስ የሚመጡ ሰዎች ኃጢአትን ሁሉ ጌታችን ኢየሱስ በመስቀል ላይ ተሸከመ። በሥጋ የተገለጠ አምላክ ኢንፊኒት የሆነ አምላክ ነውና በዚህ ደረጃ የዚህ ሁሉ ኃጢአት የሚሸከም ብቃቱ ነው ያለው። ስለዚህ በሥጋ ተገልጦ የሁላችንን ኃጢአት ተሸከመ። ስለዚህ አይደለም በግለሰብ አንተ የምትሰራውን ኃጢአትና በጣም ብዙ ኃጢአት ልትሰራ ትችላለህ። እኔ በጣም ብዙ ኃጢአትን ሰርቻለሁ እሰራለሁ። ግን የጌታችን ኢየሱስ ምሕረቱ ግን ከዛ ሁሉ ይበልጣል። እንደ ኢምንት ነው ከምሕረቱ ጋር ሲነጻጸር። ምሕረቱን ግን ማግኘት አለብን። ለማግኘት ይቅርታ አባ በቃ ሶሪ ማለት ይቅርታ ይቅርታ ስንል ግን በተቻለን አቅም የምርም ተሰምቶ ኦኬ እንዳልኳችሁ የምንበድለው እግዚአብሔርን ስለሆነ ጌታዬ አንተን ብቻ በደልኩ፣ በፊትህም ኃጢአትን አደረኩ። ኦኬ በፊትህም ኃጢአትን አደረኩ። በል እንግዲህ ጌታዬ አንጻኝ፣ እጠበኝ፣ ንጹህ አድርገኝ፣ ንጹህ ልቦናን ፍጠርልኝ ብለን ይቅርታ ብለን ልክ እንደጠፋው ልጅ ሹክ ብለን መመለስ አለብን። ልጅ ልባል እንኳን አይገባኝም ብሎ ነበር አለ የመጣው። ግን አባቱ እንዴት በደስታ እንደተቀበለው ይህን ነገር እኮ የተናገረ ይህን ምሳሌ የሰጠው እኮ ጌታችን ኢየሱስ ነው። ጌታችን ኢየሱስ ይህን ምሳሌ የሰጠው እንዲሁ አይደለም። ብትጠፉ ተመልሳችሁ ደግሞ ብትመጡ በደስታ የምቀበላችሁ አይደለም ወይ? ኦኬ ስለዛ እንደዚህ አይነት ህይወት ውስጥ ያለን ሰዎች ማሰብ ያለብን ነገር በደስታ የሚጠብቀን አባት አለን። ይሄ ነገር አያዘናጋችሁ። በቃ ቀስ ብዬ ወደ አባቴ ቤት እመለሳለሁ እንዳትሉ። ሞት መች እንደሚመጣ አታውቁም። በደስታ ይጠብቃችሁ የነበሩ ሁሉን ነገራችሁን ገበናችሁን ሁሉ ደብቁ፣ ኃጢአታችሁንም ሁሉ ታግጹ። በጣም በተስፋ በጣም በፍቅር የሚጠብቃችሁን አባት ግን የምታጡበት ጊዜ ግን ሊመጣ ይችላል። እሱ ሞት የመጣ ሰዓት ነው። ወደ ጌታ ኢየሱስ ሳንመለስ ሞት ከመጣ ሞት ከቀደመን አለቀ። እዛ ነው ሐዋርያው የመዳን ቀን ዛሬ ሳይሆን እንደውም አሁን ነው የሚለው። የመዳን ቀን አሁን ነው። አየህ አሁን በፍቅር የሚጠብቀን አባት አለን እስክንመለስ። ስለዚህ እንደው ዛሬ ነገ ምናምን ማለታችን መዘናጋታችንን እናቁምና ወደ ጌታ መመለስ። ወደ ጌታ መመለስ እኮ ከጓደኞቻችሁ ጋር እኮ መጣላት አይደለም። ወደ ጌታ መመለስ የሆኑ አሁን ላይ የምታደርጓቸውን አንዳንድ ነገሮች መተው ነው እንዴ? አይደለም። ወደ ጌታ መመለስ የሚያዋርዳችሁ ነውር የሆነ የአሕዛብን ፈቃድና የሥጋ ፈቃድን ብቻ መተው ነው። ኃጢአትን መተው ነው። ወደ ጌታ መመለስ ኃጢአትን መተው ነው። እሺ ስለዛ ተስፋ እንደሌላቸው መሆን የለብንም። እሺ ተስፋ እንደሌላቸው መሆን የለብንም። ተስፋ አለን። ተስፋችንን እንዳትረሱት። ተስፋችን ማለት ነው ተስፋችን የሞተልን ነው። ተስፋችን ኢየሱስ ነው እና እሱን ተስፋ አድርገን ካለንበት ደግሞ ውድቀት መመለስ ከጌታ ጋር መኖር። በቀኔ አሮ ደጋግሜ ነው የምነግራችሁ። አይ ነው ግን ምንድነው ደጋግሜ የምነግራችሁ በጣም ሁላችንም ሊዋሃደን የሚገባ አንድ ነገር ስላለ እሱ ምንድነው ትልቁ ነገር ከጌታ ጋር መኖር ስለሆነ፣ እሺ ለኛ ትልቁ ነገር ከጌታ ጋር መኖር ነው። እንዳትረሱ። ከጌታ ጋር መኖር መጫወትን መተው አይደለም። ኦኬ ከጓደኞቻችሁ ጋር መቀላለድን መሳሳቅን መተው በፍጹም አይደለም። ኦኬ
ከኔ ጋር መኖር ከፈለክ መሳቀን ታቆማለህ። እንዳትሳሳቅ፣ የሳቀ ሰው መንፈሳዊ አይደለም። እንደዛ የለም። ስለዚህ እንደዚህ ከእንደዚህ ነገር አይደለም ውጡ የተባልነው። ውጡ የተባልነው ከአህዛብ ፈቃድ። አሁን ስናነብ ከምን አለ? ከመዳራቱ፣ ከዝሙት፣ ከኃጢአቱ፣ ይሄ ከስካሩ፣ ከዘፈኑ፣ ከምኑ መውጣት። በተለይ ዘፈን የሚለው ቃል በተለይ በፊት ላይ አሁን ላይ እንደምታስቡት አይነት ዘፈንም አይደለም። ያኔ ዘፈን የሚባለው ልክ አሁን ላይ እንደዚህ እንደ ፓርቲ ምናምን ነገር ተደርጎ ከዛ በኋላ ሰዎች በጣም እየሰከሩ እየተዳሩ መዳራት ምናምን ባለበት ሁኔታ እንደዚህ አይነት የዝሙታዊ በሆነ መልኩ ምናምን በስካር ውስጥ ሆኖ እንደዚህ አይነት ነገር ያ ነው እና እንደዚህ ነገር ውስጥ እንዳትገቡ እያለ ይናገራቸዋል። እና ሰው እንደዚህ ስላችሁ ደግሞ ዘፈን ስሙ ያለው እሱን ባለፈው ነግሬያቸዋለሁ። በራሱ ኃጢአት አይደለም ልትለይ ትችላለህ። አይሁን ግን ዓለምን ስለሆነ እንድትወድ የሚያደርግ ዘፈንን ተወው። ኦኬ ዘፈንን ተወው። ስለዛ ወደ ጌታ ኢየሱስ አያቀርብህም። ስለዛ ወደ ጌታ ኢየሱስ እየቀረብን እንትን በለና ምንድነው ልላችሁ የምፈልገው ነገር ከጌታ ጋር መኖር ከሆነ ትልቁ ነገር ዝም ብላችሁ እንደ ሕፃን ልጅ ቅረቡ። ወደ እግዚአብሔር እንደ ሕፃን ልጅ ቅረቡ። ኦኬ እንደ ሕፃን ልጅ ቅረቡ። ከዛ በኋላ ቅድም እንዳልኳችሁ በቃ ቅረቡና ጌታ ሆይ ካንተ ጋር መኖር እንፈልጋለሁ። በቃ እንደውችን ነገር ፈጽምልኝ ጌታ። ኦኬ እኔ ደካማ ነኝ። በህይወቴ ውስጥ ምን ያህል እንደረዳኝ እንዳገዝከኝ አውቃለሁ። ምን ያህል እንደወደድከኝ አይቻለሁ። ደግሞ በቃ ካንተ ጋር መኖርን እፈልጋለሁ። ጌታ ሆይ ካንተ ጋር መኖርን ስጠኝ በሉት እና የምርም በሱ ፊት ተንበርክካችሁ ወይም ቆመን ወይም ምናምን የምር ከልባችን ከሱ ጋር መኖርን ፈልገን ናፍቀን ልክ ስንጠይቀው ያን ይታወቀናል። የጌታን ፕሬሰንስ እንረዳዋለን። ቀስ በቀስ የጌታን ፕሬሰንስ ቦታው ላይ የጌታን መገኘቱን ፕሬሰንሱን ነሰሰርሊ በአይኔ ማየት ጉዳይ አይደለም፣ ግን ከልብ ስንጸልይ የጌታ መልሱ ልብ ላይ ይሆናል እና እንረዳዋለን። እና ሁሌም እንዳትረሱ እንደምንቀርቡ ወደ እግዚአብሔር እንደ ሕፃን ልጅ ቅረቡ። እንደ ሕፃን ልጅ ኩልትፍትፍ እንደሚል እሺ። ከዛን ራሱ አባታችሁ ያሳድጋችኋል።